ነብዩ አለይሂ ሰላቱ ወሰላም ሰሃቦቻቸውን ያስተምሩ የነበረውን በዚሁ ላይ ነው። ሰሃቦቻቸው በየቦታው ተበትነው እንዳስተምሩ ሲልኳቸው የነበረውን በዚሁ ትምህርት ላይ ነው። የተውሂድ ጉዳይ ቅንጣት ሲደፈር ዝም አይሉም። ተውሂድ ሲደፈር ይቆጣሉ። ተውሂድ ሲደፈር ይጮሃሉ። እጣገባቸው እሳቸውን የምታወድስ ጃሪያ ምን አለች? ወፊና ነብዩን በእኛ ውስጥ ነብይ አለ የዕለሙ ማ ፊል ገዲ አለች። የነገውን የሚያውቅ የሆነ ነብይኛ ውስጥ አለ አለች። ለኢን አሽረክተ ላየሕበጠነ ዐመሉክ ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን። ይህ እኮ የተነገረው ነቢያቶች ነው፣ ለነቢያቶች ነው የተነገረው። አላህ ሱብሓነሁ ወተዓላ ዓለምን በአጠቃላይ የፈጠረበት አላህ ሱብሓነሁ ወተዓላ ቁርአንን ያወረደበት የሆነ ርዕስ ነው። ተውሂድ የሚያስፈራ ሽርክ ደግሞ ኖርማል ነገር ሆኖ በቃ ቀጥታ ሰዎች የተለማመዱት ነገር ሆኖ እያየ ነው ያለንበት ጊዜ ላይ ነው ያለነው። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا وحبيبنا وقدوتنا محمد بن عبد الله وعلى آله وصحبه ومن والاه. بالله سبحانه وتعالى فقد إذا رأيت مرتاحين يميهوناو سلطالك رأسي هنال اسم توحيد نو. توحيد ነቢያቶች አለይሂሙ ሰላቱ ወሰላም የተላኩበት አላህ ሱብሓነሁ ወተዓላ ዓለምን በአጠቃላይ የፈጠረበት አላህ ሱብሓነሁ ወተዓላ ቁርአንን ያወረደበት የሆነ ርዕስ ነው። ይህን ተውሂድ በየጊዜው የሚያበላሹ የሚንዱ ነገሮችን እንመለከታለን ማለት ነው። ተውሂድ አህምየቱ ተውሂድ ለሁ መካኑን ዐዚም በይነ ናስ በሰዎች መካከል ተውሂድ ትልቅ የሆነ ቦታ አለው። አላህ ስብሓንሁ ወተዓላ አንዘለል ኩቱብ ወአርሰለል ሩሱል። አላህ ስብሓንሁ ወተዓላ ቁርአንን ያወረደው መጽሐፍቶችን ያወረደበት ዋነኛ ዓላማ ለተውሂድ ነው። ነቢያቶችን የላከበት ዋነኛ ዓላማ ለተውሂድ ነው። ይሄ ተውሂድ ነቢዩን ዓለይሂ ሰላቱ ወሰላም ከሀገር እንዲሰደዱ ከሚወዱት ሀገር ከመካ ወደ መዲና እንዲሰደዱ የሆኑበት ዋነኛ ምክንያት ተውሂድ ነው ማለት ነው። ዛሬ የምናወሳው በዚህ ጉዳይ ይሆናል። አህምየቱ ተውሂድ የተውሂድ አሳሳቢነት የተውሂድ አንገብጋቢነት ምን ያክል ነው የሚለውን የተወሰኑ ነገሮችን እያነሳን የምንመለከት ይሆናል። ተውሂድ ስናነሳ በጥቅሉ ላኢላሃ ኢለላህ ማለት ነው። ላኢላሃ ኢለላህ ማለት ነው። ተውሂድ ማለት ላኢላሃ ኢለላህ ማለት ነው። ላኢላሃ ኢለላህ ደግሞ ሚፍታሑል ጀናህ የጀነት ቁልፍ ነች። ነገ የሰው ልጅ እዚች ሀገር ላይ የተወሰነ ቆይቶ ይሄዳል፣ ይጓዛል፣ ይሞታል። ነገ አኼራ ጀነትን ለማግኘት ለመከሰብ ነገ አላህ ጋር ለመገናኘት እዚች ሀገር ላይ ተውሂዱ የተስተካከለ መሆን አለበት ማለት ነው። ዛሬ የምናወራው ስለዚህ ነው፣ ስለ ተውሂድ ነው ማለት ነው። ተውሂድ ነብዩ አለይሂ ሰላቱ ወሰላም መካ ላይ 13 ዓመትን ያክል ፈጅተዋል። ለህዝቦቻቸው ያ ቀውሚ ቁሉ ላኢላሃ ኢለላህ ቱፍሊሑ፣ ህዝቦቼ ሆይ ላኢላሃ ኢለላህ በሉ ፈላህ ተወጣላችሁ። ይህንን ጥሪ የማድረግ ብቻ ለ10 ዓመታት ዘልቀዋል ነቢዩ አለይሂ ሰላቱ ወሰላም። ይህንን ስንመለከት የእሳቸውን ጥረት የእሳቸውን ልፋት ስንመለከት ተውሂድ ለተውሂድ የለፉት ለተውሂድ ምን ያክል ቦታ እንደሰጡት እንረዳለን ማለት ነው። አላህ ሱብሓነሁ ወተዓላ የወሰነው ውሳኔ ነው። ተውሂድን ለማንም አሳልፎ አልሰጠም። ተውሂድን ለራሱና ለሱ ብቻ ነው ያደረገው። ለዛም ነው የሰው ልጆች ጋኔኖችም የተፈጠሩበት ለዚሁ ዓላማ ስለሆነ ማለት ነው። ቃለ አላሁ ዐዘ ወጀል ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ የሰው ልጆችም ሆነ ጋኔንቶችን የፈጠርኩበት ዋነኛ ዓላማ
እኔም በብቸኝነት ሊያመልኩኝ አላህ ሱብሓነሁ ወተዓላ ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲነ ሑነፋ የሰው ልጆች እኮ አልታዘዙም የተላለፈላቸው ትእዛዝ የለም አላህም በብቸኝነት ሊያመልኩ እንጂ አላህ ሱብሓነሁ ወተዓላ ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን ለአላህ ዲንን አምልኮን ዒባዳን ማንኛውም የዒባዳ አይነቶችን ለአንድ አላህ ሱብሓነሁ ወተዓላ ጥርት አድርገው ለሱ ዒባዳን ሊፈጽሙ እንጂ በያ ነገር ላይ አልታዘዙም ሐኒፍ የሚለው ከማንኛውም ባጢል ወደ ሐቅ የተዘነበሉ ሊሆኑ እንጂ በሌላ ነገር ላይ አልታዘዙም ይላል አላህ ሱብሓነሁ ወተዓላ አላህ ነው ለዚህ ዓለምን በአጠቃላይ የፈጠረው ለዚህ ነው አላህ ኸለቀል ኸልቀ ኩለህ አጠቃላይ ዓለምን የፈጠረው ለዚሁ ነው ነብያቶችን የላከው በዚሁ ላይ ነው ቁርአንን ያወረደው በዚሁ ላይ ነው አላህ ሱብሓነሁ ወተዓላ በተከበረው ቃሉ ምን ይላል ወማ አርሰልና ሚን ቀብሊከ ሚን ረሱሊን ካንተ በስተፊት የነበሩ ነብያቶችን አላክንም አላህ ሱብሓነሁ ወተዓላ ካንተ በስተፊት የነበሩ ነብያቶችን አላክንም ኢላ ኑሂ ኢለይህ ወደርሱ ወህይ ያደረግንለት ቢሆን እንጂ ወደሱ ራእይ ጣልለት ቢሆን እንጂ አላህ ሱብሓነሁ ወተዓላ አነሁ ላ ኢላሃ ኢላ አና ፈዕቡዱን ነብያቶች የተላኩት ለዚህ ዓላማ እንደሆነ አላህ በብቸኝነት ይመለክ ዒባዳ ለአላህ ሱብሓነሁ ወተዓላ ይሰጥ የሚለው መልእክት ይዘው ነው የመጡት ለዛም ነው አላህ ሱብሓነሁ ወተዓላ በየጊዜው ነብያቶችን ልኳል ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ኢዕቡዱ ላህ ወጅተኒቡ ጣጉት በእያንዳንዱ ክፍለ ጊዜ ውስጥ ነብያቶችን ልከናል ያ የተላከው ነብይ ለህዝቦቹ ያስተላለፈው መልእክት ምንድነው አን ኢዕቡዱ ላህ አላህን በብቸኝነት አምልኩ በሚል ነበር ለዛም ነው ነብያቶች በአጠቃላይ መሬት ላይ ተልከው ለህዝቦቻቸው ያስተላለፉት መልእክት ላኢላሃ ኢላላህ ነው የምንለው ለዚህም አስሰዒድ ረሕመቱላሂ ዐለይህ አጠቃላይ ኡመሞች ይላሉ ያለፉ ኡመሞች ላይ መረጃ ቁሟል ይላሉ አላህን አምልኩ ከሽርክ ውጡ የሚል መልእክት በእያንዳንዱ ማህበረሰብ ውስጥ መልእክት ተላልፏል ሁጃ ቁሟል ይላሉ ነብዩ ዐለይሂ ሰላቱ ወሰላም ሰሃቦቻቸውን ያስተምሩ የነበረውን በዚሁ ላይ ነው ሰሃቦቻቸው በየቦታው ተበትነው እንዳስተምሩ ሲልኳቸው የነበረውን በዚሁ ትምህርት ላይ ነው فمثلا معاذ ابن جبل رضي الله عنه ሲልኩት إنك تأتي إلى قوم أهل الكتاب አንተ ወደ ሰዎች ትሄዳለህ እነዛ ሰዎች የመጽሐፍት ባለቤት ይሆኑ ይሄ ማለት ይላሉ የመጽሐፍ ባለቤቶች ዕውቀት አለን ስለሚሉ በዕውቀት እንዲዘጋጅን ይላሉ እነሱም ያነሱትን ጥያቄ የሚመክትበት የሆነ ነገር እንዳዘጋጅን ይላሉ ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም መልእክታቸው ላይ ምናሉ فليكن أول ما تدعوهم إليه شهادة أن لا إله إلا الله የመጀመሪያው ጥሪህ የመጀመሪያው መልእክትህ ሊሆን የሚገባው አላህን ሱብሓነሁ ወተዓላ በብቸኝነት እንዳመልኩ የአላህን አንድነት የአላህን ብቸኝነት እንዲመሰክሩ በማንኛውም በሚፈጽሟቸው ዒባዳዎች በማንኛውም ጊዜ የሚያደርጓቸውን የዒባዳ አይነቶች ለአላህ ሱብሓነሁ ወተዓላ ብቻና ብቻ እንዳደርጉ የመጀመሪያው ጥሪህ ይሆን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ለሰሐቢዩ ለሙዓዝ ረዲየላሁ ዐንሁ ይሄን እነዚህና መሰል አያዎችን ሐዲሶችን ስንመለከት አንተና እኔ ምን ያክል ሰዎችን ወደ ተውሂድ ጥሪ ያደርገናል ምን ያክል በተውሂድ ላይ ጸንተናል ምን ያክል ለተውሂድ እንጨነቃለን አሁን ላይ እኮ ተውሂድ የያዙ ሰዎችን ብቻ ስንመለከት ተውሂድ ያላቸው የምንላቸውን ሰዎች እንኳን ስንመለከት የላሸቁ የጠፉ ነው አይተናቸዋል ተውሂድ ሲደፈር ምንም አይሉም ተውሂድ ላይ የሚያስጨንቃቸው አይደሉም ለዛም ነው ሁሌም የነብዩና አለይሂ ሰላቱ ወሰላም አስተምሮት ብንፈትሽ ከመጀመሪያው እስከ መጨረሻው ማለት ነው
23 ዓመትን ያክል ሲቆዩ ማለት ነው ነብዩና አለይሂ ሰላቱ ወሰላም ወላሂ ተውሂድን ሲያስተምሩ ነበር። ለዕነቱላሂ ዐለል የሁድ ወነሳራ መጨረሻ አካባቢ የተውሂድ ጉዳይ አስጨንቋቸው ነው። የተውሂድ ጉዳይ አንገብግቧቸው ነው። ነብዩ አለይሂ ሰላቱ ወሰላም የተውሂድ ጉዳይ ቅንጣት ሲደፈር ዝም አይሉም። ተውሂድ ሲደፈር ይቆጣሉ። ተውሂድ ሲደፈር ይጮሃሉ። እጣገባቸው እሳቸውን የምታወድስ ጃሪያ ምን አለች? ወፊና ነብዩን በእኛ ውስጥ ነብይ አለ የዕለሙ ማ ፊል ገዲ አለች። የነገውን የሚያውቅ የሆነ ነብይኛ ውስጥ አለ አለች። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነው የምታወድሰው። የተለያየ ምክንያት አልሰጧትም። ታይ አሉ፣ ይሄንን ነገር አቁሚ፣ ቁሊ በይ አሉ። ምንድን ከዛ በፊት ስትይ የነበረውን ነገር የሚፈቀድ የነበረውን ነገር እንጂ ከዛ ውጭ ድንበር የሚያሳልፍ ነገርን ተከልከይ ተቆጠብ ያለው ነብዩ አለይሂ ሰላቱ ወሰላም። አላህ ሱብሓነሁ ወተዓላ ዒባዳን ለሱ ብቻ ነው ያደረገው። ይሄ ደግሞ የወሰነው ውሳኔ ነው። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና። አላህ አመረ፣ አላህ ወሰነ። ምንድን? ዒባዳ የሚባለው ነገር አምልኮት የሚባለው ነገር ለእርሱ ብቻ እንጂ ለሌላ አሳልፎ መስጠት እንደማይቻል። ወዕቡዱላህ ወላ ቱሽሪኩ ቢህ፣ አላህን ስብሓንሁ ወተዓላ አምልኩ፣ በሱ ቅንጣትንም አታጋሩ። ነቢዩ ሰለላሁ ዐለይሂ ወሰለም ለሙዓዝ ከዕለታት አንድ ቀን ምን አሉ? አተዕሪፉ ያ ሙዓዝ፣ ሙዓዝ ሆይ ታውቃለህ ሆይ አሉ። ሐቁላሂ ዐለል ዒባድ ወሐቁል ዒባድ ዐለላህ፣ የሰዎች ሐቅ በአላህ ላይ የአላህ ሐቅ በሰዎች ላይ ምን እንደሆነ ታውቃለህ ሆይ? ሙዓዝ ረዲየላሁ ዐንሁ አላሁ አዕለም ወረሱሉ፣ አላህ ይወቅ መላእክተኛ ይወቁ እኔ አላቅም አላቸው። ነቢ ሰለላሁ ዐለይሂ ወሰለም አላህ በሰዎች ላይ ያለው ሐቅ አን ያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ አው ከማ ቃለ ዐለይሂ ሰላቱ ወሰላም፣ አላህን በብቸኝነት ሊያመልኩ ነው። አላህን በብቸኝነት ሊያመልኩ ነው። አንዳች ቅንጣትን የሚባል ነገር በሱ ላይ ያጋሩ ነው። ተውሂድ የሁሌ ስንቃችን ነው፣ የነገው ስንቃችን ነው። ዛሬ ላይ ሁሌ ልንጠብቀው የሚገባ የሆነ ነገር ነው። ለተውሂድ ሁሌ ልንጨነቅ የሚገባ የሆነው ነገር ነው ተውሂድ። እኛ አለን የምንለው ሀብታችን ተውሂድ ነው። ዛሬ የምንጾመው የምንሰግደው የተለያዩ ዒባዳ አይነቶች የምናደርጋቸው ዝምድና የምንቀጥለው የምናደርጋቸው ሐጆች ማንኛውም የኸይር ስራ በሙሉ ከተውሂድ ስር ናቸው። ተውሂድ ከተስተካከለ ነው፣ ተውሂድ ታማረ ነው። ነገ እያንዳንዱ እንቅስቃሴያችን አላህ ሱብሓነሁ ወተዓላ ዘንድ ተቀባይነት የሚያገኘው። ካልሆነማ የሰራነው ስራ ይበላሻል። አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ወቀዲምና ኢላ ማ ዓሚሉ ሚን ዓመሊን ፈጀዐልናሁ ሀባአን መንሱራ፣ ወደ ሰሩት ስራ ተመለከትን። የአላህ ሱብሓነሁ ወተዓላ ወደ ሰሩት ስራ ተመለከት። ፈጀዐልናሁ ሀባአን መንሱራ፣ የተበተነ አቧራ አደረግነው፣ የተበተነ ቲቪ አደረግነው። ስራችን ነገ አላህ ዘንድ ተቀባይነት የሚኖረው ተውሂዳችን ሲስተካከል ነው። ቁል ሀል ኑነቢኡኩም ቢልአኽሰሪነ አዕማላ፣ እነዛ ስራቸው የከሰሩ የሆኑ ሰዎችን አልነግራችሁም? ጠይቃቸው በላቸው። አለዚነ ضل ሰዒሁም ፊል ሐያቲ ዱንያ ወሁም የሕሰቡነ አነሁም ዩሕሲኑነ ሱንዓ። ዛሬ እኮ ሰዎች ከትንሽ እስከ ትልቅ የዒባዳ አይነቶች ይለፋሉ። ዝምድና በመቀጠል እነሱን የሚያክል የለም። ሌሊት በመስገድ እነሱን የሚያክል የለም። ቀን በመጾም ምን ያክል እንደሚለፉና ምን ያክል ትጋት ላይ እንደሆኑ የሚያክላቸው እነሱን የሚቀርብ የለም። ግን እኛ ትንሽ አየት ስናደርግ
የተውሂዳቸውን ሁኔታ ስንፈትሽ ለሊት አላህ ዘንድ ተደፍቶ ሱጁድ ሲያደርጉ ያድራል። ነገ ከአላህ ውጭ ሲነጋለት ከአላህ ውጭ ያለን ባዕድ አምልኮ ሲፈጽም ታየዋለህ። በተውሂድ ጠንካራ ነው ብለህ ታስበዋለህ። የሆነ ፈተና የመጣ ጊዜ ትንገዳገር ታየዋለህ። ወላሂ ሁሌም ተውሂዳችን ሊያስጨንቀን ይገባል። ነቢያቶች የነቢያት ተከታዮች የለፉለት የተሰውለት ሁሌም የሚጨነቁለት ተውሂድ ነበር። የተውሂድን ጉዳይ አቅል ልናየው አይገባም። ሁሌም ተውሂድን በህዝባችን መካከል በሰዎች መካከል ከፍ ብሎ እንድታይ ማድረግ ይኖርብናል። ባረከላሁ ፊኩም። ተውሂድ አላህ ሱብሓነሁ ወተዓላ ለሱ ብቻ ያደረገው እስከሆነ ድረስ ሁላችንም ማለት ነው የተውሂድ ጉዳይ ሊያሳስበን ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ተውሂድህ ቢበላሽ የሰራው ስራ ከንቱ ይሆናል ነው ያላቸው አላህ ሱብሓነሁ ወተዓላ። ለኢን አሽረክተ ለየሕበጠነ ዐመሉክ ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን። ይህ እኮ የተነገረው ነቢያቶች ነው፣ ለነቢያቶች ነው የተነገረው። ተውሂዳቸው ቅንጣት ቢበላሽ ትንሽዬ ቢሸረፍ ቢቆራረስ የሚሰሩት የሚለፉት ደማቸው የፈሰሰለት ሀገራቸውን የለቀቁለት ተውሂዳቸው የሰሩት አጠቃላይ ኸይር ስራ ከንቱ ገደል ይገባል። ሁሌም የተውሂድ ጉዳይ ሊያስጨንቀን ይገባል። ነቢዩ ዓለይሂ ሰላቱ ወሰላም ከህፃንነታቸው ሰሓቦችን ከታች ከህፃንነታቸው ጀምረው ለዓብዱላህ ብን አባስ ያስተምሩት ነበር። ዛሬ እንደ አይነት ርዕስ ለሰዎች አይመጥንም ይባላል። ይሄ ርዕስ ዛሬ መነሳት የለበትም ይባላል። ግን ሰዎች ጺማቸው ሸብተው ትልቅ እድሜ ላይ ደርሰው እኩይ ተግባር ሲፈጽሙ ታያለህ። ተውሂድ የሚያበላሽ ነገር ሲሰሩ ታያለህ። ከተውሂድ ጎን መቆም ሲገባቸው ከተውሂድ ተቃራኒ ከሽርክ ጎን ቆሞ ታያለህ። አሁን ላይ ያለንበት ነገር በጣም የሚያስጨንቅ የሚያሳስብ ጉዳይ ነው። ተውሂድ የሚያስፈራ ሽርክ ደግሞ ኖርማል ነገር ሆኖ በቃ ቀጥታ ሰዎች የተለማመዱት ነገር ሆኖ እያየነው ያለንበት ጊዜ ላይ ነው ያለነው። ሁላችንም ለራሳችን ብቻ ሳይሆን ለሰዎች ማስተላለፍ ያለብንን ምን እንደሆነ ቀርመን ማስተማር ያለብን ምን እንደሆነ ልናውቅና ልንረዳ ይገባል። ለሰዎች ልንደርስላቸው ይገባል። አላህ ሱብሓነሁ ወተዓላ ሁላችንንም በተውሂድ ላይ አኑሮ በተውሂድ ላይ እንዲወስደን ሁላችንም ዱዓችን የበረታና በዚህ ላይ ያዘወትረ ሊሆን ይገባል። ባረከላሁ ፊኩም። ነብዩ ሰለላሁ ዐለይሂ ወሰለም ለዓብዱላህ ብን አባስ ገና በህፃንነቱ ኢዘ ስተዐንተ ፈስተዒን ቢላህ፣ ኢዘ ስተዐንተ ፈስተዒን ቢላህ፣ እገዛ ስፈልግ እርዳታ ስፈልግ እገዛ የሰዎችን እገዛ ሳይሆን መጠየቅ ያለብህ በአላህ ሱብሓነሁ ወተዓላ ታገዝ። ኢዘ ስተዐንተ ፈስተዒን ቢላህ፣ ሰዎች ሊያደርጉልህ ሊያግዙህ የማይችሉት የሆነው ነገር ላይ አላህ ሱብሓነሁ ወተዓላ ብቻና ብቻ በሱ ብቻ ታገዝ። ነብዩ ሰለላሁ ዐለይሂ ወሰለም ይህንን ነበር ሰሃቦችን ሲኮተኩትና ሲያሳድጉበት የነበረው። ተውሂድ ጉዳይ ሁሌም ሊያስጨንቀን የሚገባ ጉዳይ ነውና ባረከላሁ ፊኩም። ኢንሻአላህ ተውሂድን ሁላችንም ልናውቀው ልንሰራበት፣ ማንኛውም ስራችን የሚመዘነው በተውሂድ ነውና ተውሂድ ላይ ልንበረታ፣ ተውሂድ ላይ ልንጸና፣ በተውሂድ ሁሌም ጉዞ ልናደርግ ይገባል። هذا وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وصحبه وسلم أجمعين. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ